በመስቀል ላይ የተነገሩ ሰባቱ ቃላትና የዛሬው ሕይወታችን። ክርስቶስ በቀራንዮ አደባባይ በመስቀል ላይ ሆኖ የተናገራቸው ሰባቱ ቃላት ተራ ንግግሮች ሳይሆኑ የሰው ልጅን የሕይወት እንቆቅልሽ የፈቱ የፍቅርና ተራ ንግግሮች ሳይሆኑ የሰው ልጅን የሕይወት እንቆቅልሽ የፈቱ የፍቅር መመሪያዎች ናቸው። ዛሬም በሕይወታችን መከራና ፈተና ሲገጥመን እነዚህ ቃላት ብርሃን ይሆኑናል። አንደኛ፣ አባቱ ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ጌታ ይህንን የተናገረው በሚገርፉትና በሚሰቅሉት ሰዎች መካከል ሆኖ ነው። ለእኛ ሕይወት ዛሬ ዓለማችን በበቀልና በጥል ተሞልታለች። ክርስቶስ ግን የማያውቁትን ይቅር እንድንል ያስተምረናል። እኛም በሕይወታችን የጎዱንን ሰዎች በክፋት ሳይሆን ባለማወቅ እንደጎዱን አስበን ይቅርታን እንድንለማመድ ጥሪ ያደርግልናል። ሁለተኛ፣ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። የሉቃስ ወንጌል ምዕራፍ 23 ቁጥር 43። ይህ ቃል ለቀኝ ወንበዴ የተሰጠ የተስፋ ቃል ነው። ለእኛ ሕይወት ምንም ያህል ኃጢአተኛ ብንሆንና ተስፋ ብንቆርጥም ልባዊ ንስሐ ካለን የእግዚአብሔር ምሕረት ዛሬውኑ እንደሚደርስልን ያሳያል። ለእኔ አይሆንም በሚል ተስፋ መቁረጥ ውስጥ ላሉት የነጻነት ድምፅ ነው። ሶስተኛ፣ አንቺ ሴት እነሆ ልጅሽ፣ እነሆ እናትህ። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 እስከ 27። ጌታ በመከራው ሰዓት እንኳን ስለ እናቱና ስለ ደቀ መዝሙሩ ያስብ ነበር። በመከራ ውስጥ ሆነን ቢሆንም ለሌሎች ማሰብንና ቤተሰባዊ ኃላፊነትን ያስተምረናል። ቅድስት ድንግል ማርያምን የእምነት እናት አድርጎ በመስጠት በፈተና ሰዓት ብቻችንን እንዳልሆንና የሚራራልን ቤተሰብ እንዳለን ያረጋግጥልናል። አራተኛ፣ አምላኬ አምላኬ ለምን ተውከኝ። የማቴዎስ ወንጌል ምዕራፍ 27 ቁጥር 46። ይህ ቃል የሰው ልጅ ከእግዚአብሔር በመለየቱ የመጣበትን መከራ ጌታ ተካፍሎ የጮኸው ጩኸት ነው። እግዚአብሔር የት አለ ብለን ለምንጠይቅባቸው የጨለማ ጊዜያት መልስ ነው። ጌታ የእኛን ብቸኝነትና መተንፈስ የማይቻል የሚመስል መከራ አብሮን እንደተቀበለ ያሳያል። በብቸኝነታችን ውስጥ እርሱ አብሮን አለ። አምስተኛ፣ ተጠማሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 28። ውሃን የፈጠረ ጌታ ተጠማሁ አለ። ጥማቱ ግን የውሃ ብቻ ሳይሆን የሰው ልጅ መዳን ጥማት ነበር። ዛሬም ጌታ በረሃብተኞች በታረዙና ፍትህ በተጠሙ ሰዎች ውስጥ ሆኖ ተጠማሁ ይላል። የጌታን ጥማት የምናረካው ለወንድሞቻችን የምናደርገውን መልካም ነገር ሲሆን ነው። ስድስተኛ፣ ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። የሰው ልጅ የማዳን ሥራ የዲያብሎስ ባርነትና የሞት ሥልጣን የተሸነፈበት የታላቅ ድል ቃል ነው። በሕይወታችን ምንም አይነት ከባድ ፈተና ቢገጥመን በክርስቶስ በኩል ድል እንዳለን ያሳስበናል። ተፈጸመ ማለት የመከራችን ማብቂያና የአዲስ ሕይወት መጀመሪያ መሆኑን ማመን ነው። ሰባተኛ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46። የመጨረሻው ቃል ሙሉ በሙሉ ለእግዚአብሔር የመገዛትና የማረፍ ቃል ነው። ለእኛ ሕይወታችንንና መጨረሻችንን በእግዚአብሔር እጅ ላይ እንድናኖር ያስተምረናል። በጭንቀትና በሞት ጥላ መካከል ስናልፍ እንኳን ነፍሳችንን የሚያሳርፍ የታመነ አባት እንዳለን የምንረዳበት ቃል ነው። እነዚህ ሰባቱ ቃላት ዛሬም በቤታችን በስራችንና በጭንቀታችን ውስጥ ሕያው ናቸው። ከመስቀሉ ስር ቆመን እነዚህን ቃላት ስንሰማ የክርስቶስ መከራ ለእኛ የተከፈለ የፍቅር ዋጋ መሆኑን ተረድተን በልበ ሙሉነት እንድንኖር ይረዳናል። እግዚአብሔር አምላክ አስተዋይ ዝነ ልቡና ለሁላችን ያድለን። ወስብሐት ለእግዚአብሔር። ይቆየን። አሜን።